አሰላሙ አለይኩም ሰላም ቤተሰብ። እንግዲህ ይህችን ልጅ ዋጥ አያት ድምጽ ስሰማ ማለት ነው ጉስጉስ አደረገችው። እኔ እንደው በርቆቅ ብሎ ሲከፈት እኮ ነው ጉስጉስ ታደርጓል። ይቺ ደግሞ ተኝታለች። በርቆቅ ሲልባት ሲከፈትባት ማለት ነው ብድግ ብላ ትተኩሳለች። ውይ እኔ እንደዚህ አይነት ሰው ነው የሚያሳዝነኝ። በስራ መካከል በሚበሉ በሚደባብቁ ሰዎች እኔ ምንም አላዝንም። የሚያሳዝነኝ ምንድነው? ሁለተኛው ይሄኛው በዛ መጣበታለሁ። ይሄኛው ካሜራ እስከ 3ኛ ፎቅ ያያል እንዴ ንገሩኝ ነው ያለችውና ይሄ ካሜራ ማለት ነው በእርግጥ ተንቀሳቃሽ ነው፣ እንደዚህ ዞር ምናምን ይደረጋል እንጂ እስከ 3ኛ ፎቅ ወይም ሌላ ክላስ አያይም። አንድ ክላስ ውስጥ ብቻ ነው የሚያየው ማለት ነው። ይሄ የሚቆጣጠረው አንድ ክላስ ውስጥ ብቻ ነው ማለትም አይሄድም ዞር ብሎ ማለት ነው። ወደ ሌላ ቦታ ግድግዳውን ጥሶ አይሄድም። 3ኛ ፎቅን ጥሶ አይሄድም። ለ3ኛ ፎቅ ሌላ አለ። ሌላ ድብቅ ካሜራም ሆነ እንደዚህ ትልቁን ካሜራ ያስቀምጡታል ማለት ነው። የካሜራ አይነቶች ብዙ ናቸው። እንግዲህ እንደምታዋቸው የካሜራ አይነቶች እነዚህ ካሜራዎች አሉ። ትናንሽ አሉ፣ እንደዚህ በትልቁ አዝራር የሚያካክሉ እቡለን ላይ የሚለጠፉ የሆነ ቢስማር ነገር አለ አይደል? ግድግዳ ላይ እንትን የሚል እዛ ላይ ልጥፍ የሚደረጉ በቃ አዝራር የሚያካክሉ ሳንቲም የሚያካክሉ ነገሮች ብዙ ካሜራዎች ሰሞኑን ሳሳያችሁ ነበረ። እነዛ ሁሉ ካሜራዎች አሉ። አሁን እነዛ በድብቅ ነው የሚደረጉት ማለት ነው። ሆነ ቦታ ላይ ልጥፍ ካደረጓቸው አናይም። እኔ አሁን የቴሌቪዥን ቂጥ እያየሁ ነው ማለት ነው። ቴሌቪዥን ቂጥ ከታች ማለት ነው ሊያደርጉ ይችላሉ። ከሪሰፈሩ ቂጥ ሊያደርጉ ይችላሉ። በቃ የሆነ ነገር ላይ ፊት ለፊት የሚታይ ላይ እኛም ፊት ለፊት የሚቀርጽ ማለት ነው። ቤታቸውን ለመጠበቅ ስለሆነ እንደዛ ያደርጋሉ። ይሄን ይመስላል የካሜራ አይነቶች ማለት ነው። እና አይዟችሁ አትፍሩ እህቶቼ ማለት ነው። በኮሜንት ግን አንዳንዶቹ ልጆች በጣም እየፈራችሁ እንደሆነ እኔ ደግሞ ወደዚህ ያመጣሁት እንድትፈሩ ሳይሆን ጥንቃቄ እንድታደርጉና ጀግንነት እንዲኖራችሁ እንድትበሉ እንድትጠጡ ገና ለገናው ካሜራ አለ ብላችሁ እዛ ቤት ውስጥ እንዳትሸማቀቁ። በቃ ራሳችሁን ሆናችሁ በስራም ሆነ በመብልም ሆነ በምንም ነገር ሆነ ራሳችሁን ሆናችሁ እንድትኖሩ ጥንቃቄ እንድታደርጉ ነው እንጂ እንድትፈሩ አይደለም እህቶቼ። አይዟችሁ ማለት ነው። ምግባችሁን እየበላችሁ እየጠጣችሁ እየታጠባችሁ ልብሳችሁን እየቀየራችሁ ጸጉራችሁን ምናችሁን ትጥብጥብ ብጥርጥር ጉንጉን ጸጉራችሁን ቅባታችሁን ቅብት ትጥብ በቃ እንደዛ ነገር ሽታ ምናምን እንዳይኖራችሁ። አሁን ሙቀት ነው። አዲስ የምትመጡ ናችሁ ጠለብ ለምትመጡ ማለት ነው። እንደዚህ ምላችሁ የኖራችሁት ያው ታውቃላችሁ እንዴት እንደምንኖር ለአዲሶች ነው። እና እንደዛ እየሆናችሁ ራሳችሁን እየጠበቃችሁ ከኖራችሁ ምንም ነገር አይመጣባችሁም። በቃ ምንም መጥፎ ነገር ካልሰራችሁ ኮሜንት ላይ አንዳንድ ልጆችም አንዳንድ እህቶች ምንም ነገር እኔ ካልሰራሁኝ እበላለሁ እጠጣለሁ እና ታዲያ ሳልበላላት ልቀር ነው ወይ ምናምን የምትሉ ያላችሁ ጀግናዎች፣ ወላሂ ሳንበላ አንሰራም ማለት ነው። ስለዚህ ጀግና ሆናችሁ እየበላችሁ እየጠጣችሁ ራሳችሁን ጠብቃችሁ ትጥብጥብ ልብሳችሁን ቀይር ቀን በቀን ማለት ነው። ሙሽ በ2 ቀን ልብስ መቀየር ምናምን ገላ መታጠብ በ3 ቀን ምናምን። አሁን ሙቀት ነው። ቀን በቀን ታጠቡ። በቀን 2ም ታጠቡ። ጧት ስትነሱ ታጠቡ። እንደገና ደግሞ ማታ ስተኙ ታጠቡ። በቃ ችግር የለውም። ከሞቃችሁም ቀን ላይ ግብት ብላችሁ ትጥብ በሉት። ልብሳችሁ ንጹህ ከሆነ ምንም ነገር ላብላብ ካላለ እዛው ልብስ ምን ነው እየለበሰች ተቀያይራለች ምናምን መባልን ከፈራችሁ ገላችሁን ትጥብ ብላችሁ ልብሳችሁ ደህና ከሆነ ካልቆሸሸና ላብላብ ካላለ ያንኑ ልብስ አድርጉት መልሳችሁ። ምን ችግር አለው? ለስራ ነው የመጣ ነው። በቃ ገላይንም ትታጠባለች ብላችሁ ልብስንም እንደዚህ ትቀይራለች አስሬ ብላ ምናምን ትላለች። እንዳውም ይወዳሉ። ገባችሁ? እንደዚህ ራሷን የምትጠብቅ ሰራተኛ በደንብ ነው የሚጠብቁት። በኋላ እንኳን ብትጣሉ የሆነ ነገር ብትሉ እንኳን ማሻአላህ አንቲ ነዲፍ ነው የሚሉት ማለት ነው። ስለማቃቸው ነው አረቦች ማሻአላህ አንቲ ነዲፍ አንቲ ኪዳ ይላሉ። ቆሻሻ ከሆነ ደግሞ ያው ሲያሙን ነው የሚገኙት ማለት ነው። እነሱ እኛ እንሸታቸዋለን። አፍንጫቸው በደንብ ነው የሚያነፈንፈው እኛ ላይ በጣም እኛ ላይ ያለ ሽታ ሁሉ ምን ሽቶ ብንረጭ ራሱ እኛ አንጣፍጣቸውም። ማለትም ሰራተኛ ነና እነሱ የሚፈልጉትን ሽቶ አይደለም እኛ የምንቀባው፣ እነሱ የሚፈልጉትን ቅባት አይደለም የምንቀባው። ስለዚህ እኛ አንጣፍጣቸውም ምን የራሱ እንትን ብንል። ስለዚህ ውሃ የሚል ሽተቱ ማለት ነው። ምንም ነገር የሌለው ውሃ የሚል ሽተቱ። ጸጉራችሁን የሆነ ነገር ተቀብታችሁ ትጥብ በሉት እንጂ እዛው ላይ አታስቀምጡ፣ ይሸታል።
ዘይት ምናምን ነገር ይሄ የፀጉር ማሳደጊያ በሽንኩርት በምናምን እያሉት ዩቲዩብ ላይ ታያላችሁ። ያንን ድፍድፍ አድርጋችሁ በተለይ እንቁላል የምትቀቡ ልጆች እንቁላል በጣም ነው የሚሸተኝ ገና ሳስበው ማለት ነው። በጣም ይሸታል። እኔ አንድ ጊዜ ተቀብቼ ማለት ነው ዛሬ ምንድነው ቤቱ ይሸታል ትላለች። በሂና ነው እኔ የተቀባሁት እንቁላሉን በሂና ተቀብቼ በዛ በፌስታል ድርግም አድርጌ ሻርቤን አድርጌ ልቃቤን አስሬ ምናምን ማለት ነው። ምንም አይታወቅም። ከዛ ሽታው ግን ጥንግንግ አድርጎታል። አሌውም ሀዳ ቤት ሪሃ ውሹ ሪሃ ትላለች አልኩሽ። እኔ ራሴ ላይ ያለው እንቁላል እና ሂና ነው። እንቁላሉ በጣም ይሸታል ማለት ነው። ከዚያ ሄጄ ታጠብኩኝና ቤቱንም ብክርክር አደረኩት። ማድሪ ወላ አላታለሁ። እኔም አብሬ ማለት ነው ማድሪ ውሽ ሪሃ አላታለሁ። እንግዲህ እኔ ላይ እንደሆነ ግን ትረዳለች። እንዳትነግረኝ ፈርታ ሊሆን ይችላል እንጂ ሽታው እኔ ጋር እንዳለ መቼም ሳትረዳኝ አትቀርም። ታውቃለች። ዝም ብላ ግን ስትሄድ ስትመጣ በኒ ክላስ አካባቢ ምናምን ውሽሪሃ ትላለች እና ይገባቸዋል፣ ያውቃሉ። ግን መናገር እየፈሩ ነው። ከዛ ወዲህ አልቀባም። ይሄ እንቁላል ምናምን ነገር ይሄ እየመጣጠኑ መቀባት አልቀባም። በቃ ዘይቶን በቁርንፍድና በእንትን በቃ በዚህ በምናምን ነገር አድርጌ አስቀምጣለሁ። ቀዬ ውስጥ ልታጠብ ስል የ2 ሰዓት የ3 ሰዓት ያህል ፀጉሬ ላይ አስቀምጣለሁ፣ እታጠባለሁ። በቃ ከዚያ ፀጉሬን ምንድነው ባዝሊን ነው ትንሽ ወዛም አደርገው፣ ሌላ ነገር የለኝም። ባዝሊን ይሄ ሽታ ያለው ባዝሊን አለ አይደለ? እሱን ነው ማወዛው። እሱን አወዛና ብጥርጥር አደርግና ጉንጉንም ከሆነ ጉንጉና አድርጌ በቃ ሻርቤን ለብሼ ልቃቤን አድርጌ ወደ ስራ። ሌላ ነገር የለም። ብዙም ሽታ የለውም ማለት ነው። ሽታ ያለው ነገር ከሆነ አይወዱንም፣ እኛን ደስ አይላቸውም፣ አይንጣፍጣቸውም። እና እንደዛ ሆኖ እህቶቼ ራሳችሁን ጠብቁ ለማለት ያክል ነው እንጂ ሌላ ነገር ካሜራ አለ ብላችሁ አትሽቆጥቆጡ። እኔማ ተሳቅቄ ሞትኩኝ እኮ በካሜራ ምናምን የምትሉ ልጆች አላችሁ ምናምን ኮሜንት ላይ ማለት ነው። አይዟችሁ አብስሩ፣ ወላሂ አትንሳቀቁ። ያስፈራል። በእርግጥ የት ጋ ነው ያለው በፍለጋ ራሱ በማንጋጠጥ አንገታችንን እንትናለን። እሱ ግን አንድም አልተገኘ እና ካሜራ እስከ 3ኛ ፎቅ እስከ ምናምን አይሄድም። ካሜራ አንድ ቦታ ካስቀመጡት አንድ ቦታ ነው የሚያየው። ክላሱን በርግዶ ሄዶ አያይም ማለት ነው። ምንም የሚያይበት ጉዳይ የለም። ግን እያዟዟሩ ወደዛ ወደዚህ እያደረጉ ያችን ካሜራዋን ማየት ይችላሉ። እንዲቀርጽላቸው ያደርጋሉ፣ እየተዟዟረ ማለት ነው። ራሱ እንቅስቃሴ እያደረገ የሚቀርጽም አለ ትልቅየው ካሜራ። እነዚህ ትናንሾቹ ግን ባሉበት ቦታ ሆነው መሰለኝ የሚቀርጹት እና የራሳቸው ጉዳይ፣ ራሳቸው ናቸው ወንጀል የሚገቡትም። እኛን እንግዲህ ክላሳችን አድርገው ራቁታችንን ልብስ ስንቀይር ምናምን ሽንት ቤትም እንደዛ ስንታጠብ ሻወር ስንወስድ ምናምን ካዩን ወንጀሉ የራሳቸው ነው፣ የራሳቸው ጉዳይ። ምንም ማድረግ አንችልም፣ ቤቱ የነሱ እስከሆነ ድረስ። እኛ የራሳችንን ያው የምናደርገውን ነገር እናደርጋለን፣ ስራቸውን በአግባብ እንሰራለን፣ የምንበላው የምንጠጣው እንጠጣለን። ይሄ ነው በቃ። አይዟችሁ እህቶቼ፣ ጠንክሩ፣ በርቱ፣ ምንም እንዳትፈሩ። እና መጀመሪያ ቪዲዮ ላይ ያለችው ልጅም አስቃኛለኝ። ሁለተኛዋ ነች ያሳዘነችኝ። ሁለተኛ ቪዲዮ ላይ ያለችው ያው ተኝተን እንግዲህ ሁላችንም ህይወት ነው። ተኝተን ስንነሳ የሆነ ድምጽ ስንሰማ ብርግግ ብለን ተነስተን በቃ ተኝታለች እንዳንባል እንቅስቃሴ የምናደርገው ነገር ላይ በጣም ነው የምናሳዝነው። እኛ በዚህ ጉዳይ ማለት ነው በጣም እናሳዝናለን። እኔም ስለሚደርስብኝ ነው እንደዚህ አይነት ነገር። እንቅልፍ በጣም እየጣለኝ ጋደም ብዬ ማለት ነው ክላሴ ገብቼ የሆነ ኮቴ ስሰማ ብድግ ብዬ በቃ የሆነ በቃ ማነሳው ነገር ጥፍትፍት የሚለኝ ነገር አለ። ይሄ ነገር በሁላችንም ላይ ነው ያለውና የሰው ቤት አሸማቆ ገደለን። እስከ መቼ ድረስ ነው? ከባድ ነው ወላሂ። አላህ በቃ ይበለን። እና ውድ እህቶች አይዟችሁ፣ በርቱ፣ ጠንክሩ፣ ስሩ፣ ገንዘባችሁን በአግባቡ አድርጉ። መታለል በእኛ ይብቃ። ድሮ በመጣ ነው በእኛ ይብቃ ማለት ነው። ገንዘባችሁን በአግባብ አስቀምጡ። እንካ በንካ እያላችሁ ገንዘባችሁን እንዳታባክኑ። በኋላ ይቆጫችኋል እንደኛ ማለት ነው። ገንዘባችሁን በስነ ስርዓት ያዟት። ገንዘብን በስነ ስርዓት ያዟት። ቁም ነገር ላይ ያውሏት። እኛ እዚህ ሀገር ስንመጣ ሰው ያሳዝናናል። በጣም ሰዎች ቤተሰቦቻችን በጣም ያሳዝኑናል። አላግባብ ነው ገንዘብ የምንሰጠው፣ አላግባብ ነው ለዚህም የምንሰጠው። ስለዚህ እንደዚህ መዳን ቤት እንደዚህ እየፈጋን እየሰራን ገንዘባችሁን ያዙ፣ ቁም ነገር ላይ አድርጉ። ታማኝ ሰው ጋር አስቀምጡ። ባንክ ቤት ደግሞ ብዙም ብር አታስቀምጡ። መሬት ግዙ። ህጋዊ የሆነ ቦታ መሬት እየገዛችሁ አስቀምጡ። መሬት ነው አሪፍ። በታማኝ ሰው ቤተሰብ፣ እናት አባት ያላችሁ እንደዚህ ታማኝ ሰው ያላችሁ እንደዛ እያደረጋችሁ ገንዘባችሁን አስቀምጡ ውዶቼ።